የቃል ሴራ ተጋለጠ። ቃልን ጓደኛዋ አጋለጠቻት። ቤት ድረስ ስተት ብላ መታ እያንዳንዱን ሚስጥር ለወይዘሮ ሰላም ተናገረች። ቃል ታዲያ በጣም ደንግጣለች፣ የምትለው ነገር እስከሚጠፋባት ድረስ። ከዚህ በፊት እንግዲህ ሚስጥርሽን የነገርሽኝ እንደሆነ ብታስታውሺ ይሻላል። እንደዚህ አመናጭቀሽ እኔም ማስወጣት አልነበረብሽም። ከዚህ በኋላ ከመጣውኝ ግን ሚስጥርሽን ለመዘርዘር ነው የምመጣው ነበረ ስትል የነበረው የቃል አብሮ አደግ ጓደኛ ታዲያ አሁን ላይ ሰላምን አግኝታ እያንዳንዱ ሚስጥር ነግራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ዘንድ በአክብሮት ጋብዛለሁ። እንግዲህ ተወዳጁን አደራ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ ወይዘሮ ሰላም ልጄና እኔ ከምንታሰር በማለት 300,000 ብር አውጥታ አስረክባለች። እንግዲህ ሳሚ ደግሞ እዛው ጋር ቃልን አጭበርብሯታል። ቃል 300,000 ብር ሰላም አውጥታ እንደሰጠች አውቃለች። አልማዝም እንግዲህ ብሯን ወስዳለች። ዳግም ደግሞ አልማዝን አይቶ በጣም ግራ ተጋብቷል። አልማዝ ሞታለች፣ ከየት ልትመጣ ቻለች? እሷ ነች ወይስ እሷ አይደለችም እያለ እየተከታተለ ነበረ። ግን እርግጠኛ መሆን ያልቻለው እንጂ ብቻ አዳዲስ ነገሮች ተፈጥረዋል በዚህኛው ዙር ማለት ነው። ወይዘሮ አልማዝን እንግዲህ በማስጠንቀቂያ 200,000 ብሩን ሰጥታታለች። ቃል ይሄ አዲስ አበባ ለቀሽ እንድትወጪ እንፈልጋለን። ከዚህ በኋላ ተመልሰሽ እዚህ እንድትመጪ አንፈልግም። እዚህ ጭራሽ ልናይሽ አንፈልግም። እንድትደርሺብን አንፈልግም ብላታለች። እሷም አታስቢ አያሳስብሽ ብላታለች ማለት ነው። ነገር ግን በዚህ ብቻ ወይዘሮ አልማዝ የምታበቃ አይመስለኝም። ምክንያቱም ገና ከዋይሉም ደግሞ ያልጨረሰችው ነገር አለ። 200,000 ብር ብቻ ወስዳ ትተዋቸዋለች የሚለው ይሄ ሌላ ጥያቄ ነው። ግን አሁን ላይ አልማዝ ቃል ተዋርዳለች። ኦልሬዲ እውነቱ ወጥቶባታል። አልማዝ ገንዘቡን ብትወስድም አሁን ላይ ደግሞ የብሌን ትክክለኛ እናት ሰላም መሆኗን እንዲሁም ደግሞ ቃል እዛ ቤት እንግዲህ በገንዘብ ተገዝታ እንደገባች በኃይሉ እንዳጭበረበረ ሁሉንም ነገር ትናገራለች ማለት ነው። የቃል ጓደኛ ቃል ገና ጓደኛዋን ስታይ በጣም ነው ድንግጥ ያለችው። መጀመሪያም እንግዲህ ተናዳ ቁጭ ብላ እየለቀሰች ነበረ። ብሌንና ዳግምን እሷ ብታጣላቸውም እነሱ ግን ያው እውነተኛ ፍቅር በመሀላቸው ስላለ መልሰው ከእንደገና ታርቀዋል። እነሱ ፍቅራቸው ሲገላለጡ ሲሳሳሙ ባየች ሰዓት ላይ እንግዲህ በጣም በመናደድ እያለቀሰች ነበረ። ቃል ዳግምን እንግዲህ ታፈቅረዋለች። የራሷን ለማድረግ ሙከራ እያደረገች ነው፣ ግን አልተሳካላትም። ደግሞ ሳሚ ጋር ስትተቃቀፍ አይቷታል። ጥሩ ጥንዶች ይወጣችኋል በርቱ ነበረ ሲላት የነበረው እና በዛን ሰዓት በጣም ነው የተናደደችው። ምክንያቱም እሷ ብሌንንና ዳግምን አጣልታ የራሷ የማድረግ እቅድ አላት። ሲቀጥል ደግሞ ሳሚ ብሌንን የኔ እንድታደርግልኝ ይፈልጋለሁ፣ ይሄንን መርሳት የለብሽም ብሏታል። ያንን ስራም አልሰራችም። ደግሞ ሰው መልሶ እንግዲህ 200,000 ብር ነበር እና አልማዝ የጠየቀችው ያንን 200,000 ብር እኔ እቀበላታለሁ ከሰላም ችግር የለውም ብሎ ነበር። ግን እሱ የጠየቀው 300,000 ብር ነው። ሰላም እኔና ልጄ ከምንታሰር በቃ 300,000 ብሩን ብሰጥ ይሻላል የሚል ውሳኔ ነው የወሰነችው። በአንድ ሰዓት ውስጥ ነው እንግዲህ አልማዝን ገለሽ እንደገደልሽ እናውቃለን። ስለዚህ አንቺንም ልጅሽንም እስር ቤት እንከታለን። ይሄንን ማድረግ የማትችይ ከሆነ አሁኑኑ 1 ሰዓት ብቻ ያለሽ ነበር ሳሚ ሲላት የነበረው። ታዲያ አስቀድማ ቃል እስር ቤት ሄደን እንጠይቅ ብሌንና የብሌንን እናትና የብሌን እናትና አጎቷን እንግዲህ ለመጠየቅ ከቤት ወጥተው ነበረ። ቢሆንም ግን ያንን መጀመሪያ እኔም ሄጄ ላያት ይገባል ታስራ ነው ወይ ምናምን እያለች እያስመሰለች ነበረ። እንግዲህ ወይዘሮ ገነት
ታስራለች ብሌን እሷ ልጠይቅ እየሄደች ነው ነበር ስትላት የነበረው እና ይህንን ባለቻት ሰዓት ላይ ያቺ ቆልቋላ የሆነች አሮጊት ታሰረች እንዴ? እንኳንም ታሰረች ወዲያ ወዲህ ስትንቀዠቀዥ ነበር ስትል የነበረው በውስጧ። ከዛ በመቀጠል ግን ወይ ምስኪን ስታሳዝን እኮ በቃ እኔም ከእናንተ ጋር ሄጄ እጠይቃታለሁ በቃ ላያት ይገባል፣ ዝም ማለት የለብኝም፣ አብሬያችሁ ልሂድ ብላ ብዙ ነገር ዋቴ ዋቴ ብቻ አውርታ ነበረ። እሺ እንደዛ ከሆነማ ጥሩ ሀሳብ ነው፣ ነይ ሄደን እንጠይቃት፣ በዛው አጎትሽንም ታይዋለሽ ነበረ ሰላም ስትላት የነበረውና እንዲህ አጎቴም ከሷ ጋር ነው የታሰረው። እንደዛ ከሆነማ አልሄድም በቃ በውስጡ አልሄድም አይነት ነገር ነው ያወራችሁና ከዛ አስባ ትንሽ ቆይታ አብረው ነው የታሰሩት ካለች በኋላ እና አጎትሽንም አይተሽው ትመጫለሽ፣ እንሂድ በቃ ቶሎ በይ ስትባል እንግዲህ ሀሳቧን ቀይር አድርጋ ቃል ምንድን ነው ያደረገችው? ጓደኞቼ ጋር ቀጠሮ ስላለኝ ዛሬ መሄድ አልችልም ብላ እንግዲህ ሰላምን ወዲያው ነው ሽውድ ያደረገቻት። ሰላም ግን ነቅታባታለች። አይ የሆነ ምነው ተጣልታችኋል ወይ ከባይሉ ጋር ጥሩ አይደላችሁም ወይ ምነው እኔ ሳላቅ የተፈጠረ ችግር አለ ወይ ነበረ እያለች ነበረው ነው። አይ ማሚዬ ማሚዬ ነው የምትለው እንግዲህ ምንም የተፈጠረ ችግር ኖሮ አይደለም፣ ግን ከጓደኞች ጋር ቀጠሮ እንዳለኝ ረስቼው ስለነበረ ነው። ሌላ ጊዜ ሄጄ ጠይቃቸዋለሁ ሁለቱንም የሚል ወሬ ነው እንግዲህ ያወራችላት እና እነሱ ለመጠየቅ በሄዱበት ሰዓት ላይ እንግዲህ ሳሚ ጋር ደውላ ወደ ቤት ጠርተዋለች። ምን ፈልገሽ ነው በእንደዚህ በአስቸኳይ እየጠራሽኝ ሲላት አልማዝ እኮ ቤት መታ ነበረ የሚል እንግዲህ ሰበር ዜና ነው እየነገረችው። ታዲያ ሳሚም ረመታ ነበር እና ታዲያ አዩት ወይ ማናያት ሰው አያት ወይ አልማዝ አየቻት ወይ ምን ተፈጠረ ማለቴ ሰላም አየቻት ወይ እያለ ብዙ ነገር እንግዲህ እያወራ ነበረ። አይ ማየት አላየቻትም፣ ግን እስከ ማታ ገንዘቡን ማታመጡ ከሆነ ሁሉንም ነገር እናገራለሁ እያለች ትገኛለች። ብሩ መገኘት አለበት፣ ምንድነው ማድረግ ያለብን ነበር እያለች ነበራቸው። እንግዲህ ቀጥታ ሳሚ አንቺ አታስቢ ችግር የለውም ሰላም ጋር ደውላለሁ እና የሆነ ነገር እንፈጥራለን በማለት ሰላም እንግዲህ ገና ጠይቃ እንደወጣች ነው ስልክ የተደወለባት። በአንድ ሰዓት ውስጥ 300 ሺህ ነው ያለው። የተፈለገ 200 ሺህ ሆነው ሳለ እሱ ግን 100 ሺህ ብሩን ለራሱ ትርፍ አድርጎ ጠይቋል። በአንድ ሰዓት ውስጥ ገንዘቡን የማታዘጋጅ ከሆነ ለፖሊስ መረጃውን እሰጣለሁ በማለት እንግዲህ ግራ ተጋብታ በመደናገጥ እኔና ልጄማ ከምንታሰር ልጄ አንቺ ከታሰርሽ እኔ ራሴን አጠፋለሁ ብላታለች ቃል። ከዚህ በፊት ታስታወሳችሁ? አንቺ የምትታሰሪ ከሆነ እኔ ራሴን አጠፋለሁ በህይወት አልኖርም ብላ እንግዲህ ቃል የዚህን ያህል ተጫወታበታለች። ሰላም አሁን ላይ በጣም እየተጫወቱባት ነው። በዚህም በዛም ብለው ገንዘቧን እያስጨረሷት ይገኛሉ። 300 ሺህ ብሩን መስጠት አለብኝ በማለት እንግዲህ ለመስጠት ወስና ሰጥታለች። እዚህ ጋር ግን እኔ ሰላም ትክክል ናት ብዬ አላስብም። በእርግጥ ያለችበት ሁኔታ አስጨናቂ ነው። ግን ዛሬ እኮ 300 ሺህ ብር ቢወስዱ ነገም ደግሞ የሆነ ነገር ሲፈልጉ አሁንም ብር ይጠይቋታል። 2 ሚሊዮን ብርም ተጠይቃ ነበረ። አሁን ላይ 300 ሺህ ቢባልም ደግሞ 2 ሚሊዮን ደግሞ ቀጣይ መጠየቁ አይቀርም። ይሄ ዝም የተባለበት ምክንያት በኃይሉ ስለታሰረ ነው። እሱም እንግዲህ በቅርብ እወጣለሁ እያለ ነው የሚገኘው። ቃል ሄዳ ስላልጠየቀችው ግን ለምንድን ነው መታ ያልጠየቀችኝ በማለት ሰላምን ጠይቋታል። ሁሌ እኮ እመጣለሁ እያለች አልመቻ ብሎ የሚል መልስ ሰጥታለችና አይመስለኝም፣ ለማንኛውም ስፈታ አንቺ ጋር ነው የምመጣው ብሏል ብለሽ ነገር የለኝ የሚል እንግዲህ መልእክት አስተላልፏል። የተፈታ ጊዜ እንግዲህ ቃል ምን እንደምትገባ ማየት በጣም ከባድ ነው። ብሌንም ታዲያ በጣም እየተጸጸተች ትገኛለች። ጸጸት ውስጥ ነው ያለችው። እኔ እናቴን አሳሰርኩኝ፣ የማረባ ነኝ፣ የማልጠቅም ነኝ እያለች እንግዲህ ብቻዋን እያለቃቀሰች ነው። ዳግም እና እሷ እንግዲህ በጣም ተጣልተው ነበረ በባለፈው። አሁን ላይ ደግሞ ያው በድንገት እንግዲህ ዳጊ ብሌንማ ያለ ምክንያት የሆነ ነገር ካልሆነች በስተቀር ያለ ምክንያት እንደዚህ ልትሆን አልቻለችም፣ የሆነ ነገር ሆናለች ወይ ማዘር የሆነ ነገር ሆነዋል በማለት እንግዲህ ማዘር ቤት ወይዘሮ ገነት ቤት ነበረ ሄዶ ብሌንን እዛ ያገኛት። ብሌን እናቱን ለመጠየቅ ሄዳ እንኳን እኔ በሰራሁት ወንጀል አንቺ መታሰር የለብሽም እኔ ነኝ መግባት ያለብኝ እያለች እንግዲህ ብዙ ነገር እያለች ነበረ።
መሆን ስላለበት ነው እንደዚህ የሆነው። እኔ በአንቺ ቦታ እኔ ነኝ ዋጋ መክፈል ያለብኝ ብላለች። እንግዲህ ወይዘሮ ገነት ብሌን ባመጣችው ጣጣ ነው እስር ቤት ታስራ ያለችው እንጂ እሷ ምንም ወንጀል ሰርታ ወይ ወንጀል ኖሮባት አይደለም። አንዳንዴ እንደዚህ አይነት ስህተቶች ይፈጠራሉ። እናት እንግዲህ ሁሌም ቢሆን ለልጇ ቅድሚያ ትይዛለች እና ለልጇ እንግዲህ እሷ ቅድሚያ እራሷን አሳልፋ ሰጥታ እራሷ ታስራለች። ዳግም ደስ የሚለው ነገር አላስተዋለም እንጂ የእናቱን ፎቶ አሁን ላይ ቤት አይቷል። በቀጣይ እንግዲህ ትክክለኛ እናቱ ወይዘሮ ገነት እንደሆነች የሚረዳበት ሰዓት ነው። ምክንያቱም ለብሌን ፓናዶል ያው ፓናዶል ልበል የራስ ምታት መድኃኒት ሲፈልግላት ያንን ፎቶ የእናቱን ትክክለኛ ፎቶ አይቷል። ከዚህ በፊት እንግዲህ ያ ፎቶ ግድግዳ ላይ ተሰቅሎ የነበረ ነበር። ከዛ ወድቆ ነው የተቀመጠው ጠረጴዛ ላይ እና አሁን ላይ ግን በድንገት አይቶ በጣም ተደናግጧል። የተፈጠረውን ነገር ወደፊት እንግዲህ ይህ ፎቶ ማን ነው ምንድን ነው ብሎ ብሌንን መጠየቁ አይቀርም። ያኔ ታዲያ ወይዘሮ ገነት ትክክለኛ እናቱ እንደሆነች ይረዳል ማለት ነው። ብሌን ባደረገችው ነገር በጣም የተጸጸተችው፣ ምክንያቱም እሷ ለፖሊስ ማመልከቷ የብዙ ሰው ሕይወት ነበር የሚያበላሸው። ምክንያቱም የሚታሰረው ዳጊ ይታሰራል፣ ወይዘሮ ሰላም ትታሰራለች። ብቻ ምናልባት ቃልም እነሱ ሁሉም ስለነበሩ ሁላቸውም መታሰራቸው የማይቀር ነበር። ግን አስባ ትተዋለች ማለት ነው። ቃል እንግዲህ አሁን ላይ በሳሚም ቂም ይዛበታለች። ስለዚህ ዝም ልትለው አትችልም። እናቷ 300,000 ብር እንደሰጠኝ በደንብ አውቃለች። የሆነ ሰው አልማዝን እንደገደልኳት አውቋል። ስለዚህ ከባድ ነገር ተፈጥሯል ብላ ለቃል እየነገረቻት ነበረ። ያው ቃል ሁሉንም ነገር ታውቃለች፣ ግን ስትሰማ እንደ አዲስ ምንም እንዳልተፈጠረ ምንም እንደማያውቅ ሰው ሆና ነበረ እየሰማች የነበረውና እና ምንድነው እኔ መታሰር አልፈልግም፣ በቃ ልንታሰር ነው አበቃልን እያለች እየቀበጣጠረች ነበር። ነገር ግን አንታሰርም ልጄ አንቺ ተረጋጊ፣ 300,000 ብር አንቺ ብሎኛል። ስለዚህ ያንን እኛ ከምንታሰር ያንን ልሰጠው ነው በማለት እንግዲህ ተደብቃ ነው በሻንጣ አድርጋ ገንዘቡን ልሰጠው የወጣችሁ፣ ለዛውም ተሸፋፍና። ታዲያ የሳሚ ዘዴ ብልጠት እንዳይታወቅ እሱ ፊት ለፊት ሆኖ ነበር ህፃን ልጅ ልኮ የነበረው። ወደዚህ ወደዛ መለስ ምን መለስ እንኳን ሳቲ ቀጥ ብለሽ ሂጂ ብሏታል። እንግዲህ በማስጠንቀቂያ ብሩን ለህፃን ልጅ ሰጥታ ተመልሳለች። በጣም ነው የሚያሳዝነው። እየተጫወተባቸው ይገኛል። እንደው ሌባ በቃ ከሌባም ሌባ ይሰርቃል። አሁን ላይ ቃል እያወቀች ብትጠይቀው እንኳን ምን ነው የተፈጠረ ችግር አለ እንዴ ምን ተፈጥሯል እያለ እየነገራት ነው ማለት እየሸወዳት ነው የሚገኘው። እርግጠኛ ነክ 200,000 ብር ብቻ የተቀበልካት ከሰላም ስትለው አዎ 200,000 የተቀበልኩት፣ ምን ነው አዲስ ነገር አለ እንዴ የተፈጠረ ነገር አለ እንዴ ነበረ ሲል የነበረውና አልማዝ ግን ለትንሽ ነው ለትንሽ እንደው እኔ በጣም ዳግም አይቷት በነበረ ነው ስለ የነበረው ደርሶባታል። ከኋላ እየተከተላል ነበረ። ግን የሆነ ሰዓት ላይ ስልኩ ጠራ። የእሷ ስልክ ጠርቶ ራሱ እንዴት ማስተዋል እንዳልቻለ ስልኳ ሲጠራ እንግዲህ እሷ አካባቢ ሆኖ ሳይለንስ ያደረገችው ስልኩም ማለት ነው። የራሷን ስልክ እየዘጋች ነበረ። እዛው አጠገቧ ሆኖ በዚህ በዛ ሲያይ ብቻ ግራ ተጋብቷለች። ሴት ይሄን ነው የማውቃት ብሏል። በእርግጥ የሞተ ሰው ሞታ ተቀብራለች የተባለች ሴትዮ ትመጣለች ብሎ ማሰብ መገመት የማይቻል ነገር ነው። ግን አውቋታል። እቺማ አልማዝ ናት። ግን እንዴት ሞታ የለም ወይ እንዴት ልትመጣ ቻለይ የሚለው ነገር በጣም ግራ ነው ያጋባው። አንድ ማለት ማንኛውም ሰው ሊያስብ እንደሚችለው ዳግም እንግዲህ ያሰበው ነገር ያንን ነው። ግን ቢከታተላት ቢይዛት ኖሮ እኔ በቃ በያዛት እና እንደው አፋጦ ሰላም ነፃ በወጣች ነበር ያልኩት። ምክንያቱም ሰላም ያለ ዳዋ ነው ዳ እየከፈለች ያለችው፣ ያለ ችግሯ ነው ችግር ውስጥ እየገባች ያለችውና ሴትዮዋ በህይወት ቆማ እየሄደች ነፍሰ ገዳይ መባሏ ከምንም በላይ ያሳዝናል። እንግዲህ ምንም ማድረግ አይቻልም። አንዳንዴ እንደዚህ ናቸው የሐሰት ምስክሮች፣ የሐሰት ክሶች ሲመጡ
ዋጋ መክፈል የሌለባትን እንግዲህ ዋጋ እየከፈለች ትገኛለች። ይሄም ደግሞ በራሷ ወንድም ነው። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። በቀጣይ ክፍል ጠብቁን። እስከዛው ግን ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። የቃል መዋረድ ከምንም በላይ በጣም ያስደስታል። ምክንያቱም በጣም በሰው ላይ ስትቀልድ ነበረ ለገንዘብ ብላ